አዶናይና ቢላል ፊት ለፊት ተፋጠጡ። ቢላልም ሲጥ አድርጎ አዶናይን ኑኑን ተዋት፣ በቃ አንተን አትፈልግም፣ ታስጠላኛለህ፣ ማየት አልፈልግም አለች እኮ ለምን አይገባህም እያለ ሲጥ ሲያደርገው አዶናይም አንተነ በግድ አብራት እንድትኖር የፈለግከው እንጂ እሷ ድሮም የኔ ናት፣ አሁንም የኔ ትሆናለች በማለት እየተፋጠጡ ነው የሚገኙት በዚህ ሰዓት ማለት ነው። ቢላልና ኑኑ ተለያዩ። ኑኑም ወይዘሮ ሄለን ስላስፈራራቻት ከእሱ ጋር ከሆንሽ ሲጥ አድርጌ እገልሻለሁ፣ እሱንም እንዲፈታ አላደርገውም በማለት እንግዲህ እባክሽ አስፈችው፣ እባክሽ እኔ ካጠገቡ ድርሽ አልልም፣ ብቻ አንቺ አስፈችው ብላት ነበረ ኑኑ ማለት ነው። ስለዚህ በዚህ ምክንያት እንደዚህ ስላለቻት ስለተማጸነቻት ወይዘሮ ሄለን ያስፈታችው ስለመሰለቻት ኑኑ አሁን ላይ እሱን አንተ ጋር መሆን አንችልም፣ በቃ አንተ ጋር አብሬ መሆን አልችልም፣ ይቅርታ አድርግልኝ፣ አንተ በጣም ጥሩ ሰው ነህ በማለት ስትነግረው እንዲህ ቆይ አዶናይ አስፈራርቶች ነው አይደል? ይህማ የአዶናይ ስራ ነው፣ በፍጹም ያንቺ ስራ እንዳልሆነ አውቃለሁ ሲላት እሷ በፍጹም አይደለም እኔ ያለመፈለግ አልችልም እንዲህ እያለች ነው የምትገኘው። ወይዘሮ ሄለንም መሬት ላይ ተዘርራ ነው የምትገኘው። ምክንያቱም አዶናይ እያንዳንዱ ሴራዋን እያንዳንዱ ወንጀሎቿን እንደሚያውቅና አሳልፎም ለፖሊስ እንደሚሰጣት ሲነግራት እሷም መሬት ላይ ወድቃ ተዘርራለች ማለት ነው። አሁን ላይ አዶናይ ያለ የሌላ አቅሙን ተጠቅሞ ሴራዎቹን በከባድ ኃይል ነው የመጣው ማለት ነው። አሁን ላይ ቤቱን እየፈነጨበት ነው የሚገኘው። ነገር ግን የቢላል መፈታት እና የቢላል መለቀቅ ደግሞ በጣም ደስ ብሏቸዋል። ቤት ውስጥ ድምቅምቅ ብለዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን እንግዳን ድራማ ክፍል 38ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ከዚህ በፊት እንግዲህ የኑኑ መታመም የውሸት ዶክሜንት ይዛ መታ አሳይታቸው ነበረ። እንዲሁም ኤችአይቪ እንዳለባት ሁሉንም ለቤት ሙሉ ነግራቸው ስለነበረ በዚህ ምክንያት እንግዲህ ቢላል እንዲርቃትም እያደረጉ ነበረ። እህቱ ኤሉሻም እንግዲህ ወረቀቱን አምጪ ብሎ በሚያፋጠጥበት ሰዓት አሁን ላይ ቢሉል ተረጋግቶ ቀስ በቀስ ነገሮችን እየመረመረ ነው የሚገኘው። ልክ እንደመጣም ወይዘሮ ሄለንን ኤሉሻንና ሄለንን አፋጥጦ እየጠየቃቸው ነበረ። ቆይ የእሷ የታከመችበት ሆስፒታል የት ነበር? ያመጣሽው ዶክሜንትስ የት አለ? በማለት እያፋጠጠ ሲጠይቃቸው ወይዘሮ ሄለንም ኤሉሻን እንትን እንዳትላት ወረቀቱን እንዳታሳይባት እየጠቀሰቻት ነበረ። ሄሉሻም ተው ልጄ፣ እኔን ለምንድን ነው የማታምነኝ? እናትህ አይደለሁም ለምንድን ነው ብላ የጠፊ አጩለዋለች ማለት ነው። ምክንያቱም እንደዚህ አይነት ጥያቄ እንዴት ትጠይቀኛለህ? ደግሞም አሳያለሁ ችግር የለውም ብላለች ማለት ነው። እንግዲህ በጎን ግን ምን አደርጋለች ወይዘሮ ሄለን ኤሉሻን ወረቀቱን አሁን እንዳታሳየው እንዳሰጩ፣ ምክንያቱም ሌላ ነው የምሰጥሽ እኔ ብላለች ማለት ነው። ኤሉሻ በነገራችን ላይ እናቷ የምታውቀው እሷ ኤሉሻ እናቷ በቀደና ሰው እንደሆነች ህፃናትን እየወሰደች እንደምትረዳ እንደምታሳድግ ምናምን ነው የምታውቀው። ነገር ግን አሁን እያንዳንዱ ሴራዋን አዶናይ ደርሶበታል ማለት ነው። አዶናይ ለቢላል በጣም መጥፎ ቢሆንም አሁን ላይ ግን ለወይዘሮ ሄለን ለከባድ ሴራዎቿ፣ ተንኮሎቿ እንዲሁም ክፋቶቿ ለእያንዳንዱ ነገር ወንድ መጥቶለታል ማለት ነው። ስለዚህ አዶናይ ሁሉን ነገር ስለሚያውቅ እያንዳንዱን ስራዋን ህፃናትን እንደምትረጃ አድርገሽ እንደምትሰጭ ለልጅሽ ብነግራት እና እያንዳንዱ ወንጀሎችሽን ብነግራት ምን ይሰማሻል ብሎ ሲነግራት እንዴት አወክ ብላ ራሷን ስታ ወድቃለች ማለት ነው። ራሷን ስታ በወደቀችበት ሰዓትም ሄሉሻ እንዴ ና አግዘኝ እንጂ ምን ሆነሃል? ና ምን ሆነሃል ጸጥ የምትለው ስትለው እሱም እሺ ደንግጬ እኮ ነው ምን እንደማረግ ግራ ገብቶኝ ነው እኮ ብሏል ማለት ነው። እንግዲህ ቢላል ወደ ቤት ሲመጣ ኑኑ እሱን መቀበል አልፈለገችም ማለት ነው። በቃ ስለመጣ በጣም ደስ ብሏታል። ግን አሁን ባገኘውስ ደግሞ እሱን ቢያሳጡኝስ ብላለች ማለት ነው። ግን እሷ እየከፈለች ያለችው የፍቅር መስዋዕትነት ነው። ምክንያቱም እሱን ካገኘችው ከእሱ ጋር ከሆነች እንደምታጠፋትና ሁለታቸውንም
ወደ ማቅ ውስጥ እንደምትከታቸው ስለነገረቻት በዚህ ምክንያት እንግዲህ ፈርታ ተደብቃ ነው የምትገኘው ማለት ነው። ቴዲ በሌላ በኩል እየደወረ ለወይዘሮ ሄለን በሚያስፈራራ ሰዓት እምልሽን በፍጥነት አድርጌ ባለ ሰዓት እንዴት ነው የሚያወራው? ቆይ የሆነ ነገርም አለ ያልገባ የሆነ የተፈጠረ ነገር አለ። ምክንያቱም እንዴት ነው ምን አይነት ሴት ነው በህይወት ውስጥ የገባሽው እንዲህም እንዲናገረኝ የቻለው እንዴት ነው እንደዚህ የተፈጠረው ብላለች። ምክንያቱም ሁልጊዜ እያፈቀራት የእሱ በቃ ባህሪያዋ አድርጋ ማኖር ነው የምትፈልገው ማለት ነው። እና ቆይ እሷን አያድርገኝ ብቻ ማን እንደሆነች ያወቅኩ ቀን እሷን አያድርገኝ ብላለች ማለት ነው። በጣም ኃይለኛ ሰው ናት። በነገራችን ላይ በጣም ከባድ የተለያዩ ወንጀሎችን የምትሰራ ሰው ናት ወይዘሮ ሄለን ማለት። ቢላልም አዶናይን ወንድ ፊት ለፊት ይገጥማል እንጂ ከጀርባ አይወጋም። እኔ ወንድሜ ነህ አብሮ አደጌ ነህ ብዬ ነበር፣ አንተ ግን ከጀርባ ይወጋኸኝ ሲለው እረፍ እማታርፍ ከሆነ አሁንም ሴት አድርጌ እገልሃለሁ፣ አሁንም ማረፍ አለብህ ሲለው እሱ ግን አንተ ወንድም ከጀርባ አያጠቃም፣ ወንድ ደግሞ ፊት ለፊት ነው የሚል። አስገራሚው ነገር የቶማስ ልጅ የተባለችው ኤሉሻ የቴዲ ልጅ መሆኗን ራሷ ሄለን ተናገረች። ምክንያቱም ምን አይነት ሴት ናት በእኔ ልትቀይር የቻለችው? ምን አይነት ሴት ናት ስሜትህን የተቆጣጠረችው? በማለት ራሷ እየተናገረች ነበረ። እነው ፈጣሪ ይህን ሁሉ ጉድ የምታሳየኝ ምን አድርጌ ነው ትላለች ወይዘሮ ሄለን መልካምና ጥሩ እንደሰራ ሰው። የሚገርመውና የሚደንቀው ነገር ኤሉሻ የቶማስ ልጅ ሳትሆን የቴዲ ልጅ ናት ማለት ነው። ቤሉል የሚያውቀው ኤሉሻ እህቱ እንደሆነች ነበረ። ነገር ግን አሁን ነገሩ ወዴት እያመራ ነው? እስኪ የምናየው ይሆናል ማለት ነው። ስለዚህ ይህ ሁሉ ነገር የተፈጠረው ቶማስን ወይዘሮ ሄለን የተጠቀመችበት አርግዣለሁ እያለች ለሀብትና ለሀብት ብቻ ነበረ መጠቀም ያደረገችው እንጂ ኤሉሻ የቶማስ ልጅ እንዳልሆነች እራሷ ወይዘሮ ሄለን በአንደበቷ መስክራለች ማለት ነው። እንዲሁም ደግሞ የቴዲን ልብ የተቆጣጠረችው ስሜቱን በስሜቱ በቃ የተቆጣጠረችውን ሴት አጠፋታለሁ፣ እገላታለሁ፣ እሷን አያደርገኝ እያለች እየዛተች ነው የምትገኘው። እውነት ለመናገር ቴዲስ ይህን ሲያቅ ምን ይፈጠራል? አብረን የምናየው ነው የሚሆነው። መሲንስ ወደድኩሽ፣ አበድኩልሽ፣ ሞትኩልሽ የሚላት እውነት ከልቡ ነው ወይስ ምን እያሰበ ነው የሚለውን የምናየው ነው የሚሆነው ማለት ነው። በነገራችን ላይ ቢላል ኑኑን ለምን እንደራቀችው በተደጋጋሚ ቢጠይቃትም እሷ ግን በራሴ ምክንያት ነው ብላለች ማለት ነው። እሱ በፍጹም ሊያሳምነው አልቻለም። ምክንያቱም በጣም ፈርቼ ነበረ፣ እኔን ሲይዙ ያንቺንም የያዙሽ መስሎኝ በጣም ደንግጬ ነበረ፣ አንቺንም ጨለማ ውስጥ ያስቀመጡሽ መስሎኝ ነበረ ብሎ የጠይቃት ነበረ። እሷም አይ እኔን አልያዙኝም፣ ምንም አላደረጉኝም፣ ወደ ቤት ነው የተመለስኩኝ ብለዋለች ማለት ነው። አሁን ላይ እያፋጠጣቸው ነው የሚገኘው። ሄለንም እየተጋለጠች ነው፣ እያንዳንዱ ሴራዋ እየተጋለጠ ነው። ቢላልም አሁን እያስጨነቃት ነው የምትገኘው። አምጪ ወረቀቱን እፈልጋለሁ፣ የውሸት ዶክሜንት አምተሽልኛል፣ እንዴት ብትደፍሬ ነው መታመሟን ትፈልጉታላችሁ ትወዱታላችሁ ወይ በማለት እየጠየቃት ነበረ። እሷ ግን ከዛ ለመውጣትና ለማሳመን እየሞከረች ነበር። ኤሉሻም ለምንድን ነው ቅድም እውነታውን እንደነግረው ያልፈለግሽው? ለምንድን ነው አልታመመችም እንዴ እያለች እየጠየቀቻት ነበረ። ስለዚህ ስለታመመች ወንድሜን ለመጠበቅ ነው እንደዚህ ያደረግኩት እና እውነቱን ለምን አያውቅም ለምን አያነበውም ስትላት፣ አይ እንደዛ አይደለም ኤሉሻ እኔን አታምኝም እንዴ? የሆነ ነገር አለ። ስለዚህ እውነታውን እነግርሻለሁ፣ ግን ወረቀቱን እንዳሰጩ እኔ ቀየሬ ይሰጥሻለሁ በማለት እንግዲህ እየነገረቻት ነው የምትገኘው። ኤሉሻ እንግዲህ እናቷ ደግና ርህሩ እንዲሁም ደግሞ ምስኪኖችን እንደምትረዳ አድርጋ ነው የምታስበው ማለት ነው። ቤተሰቦችዬ ሄለን በቀጣይ ተጋልጣ እጇን ለፖሊስ የምትሰጥ ይመስለኛል ብዬ አስባለሁ። ምክንያቱም አሁን ላይ ቢላልም እያንዳንዱ ወንጀሎቿንና ሴራዎቿን እያወቁ ነው። ቢላልም እንግዲህ ስለተፈታ በጣም ደስ ብሎናል። ወይዘሮ ሄለንም ግን በጣም ደብሯታል፣ ከፍቷታል ማለት ነው በመፈታቱ። ምክንያቱም አዶናይ ምን ብሏታል? አታስመስይ፣ አሁን ቢላል መፈታቱን የምታስቢለት እና የምታዝኝለት ሰው አትምሰይ ብሏታል ማለት ነው። እያንዳንዱ ነገር ተቆጣጥሯል።
ተፈጥሯታል። አሁን እዚህ ቤት መፈነጨው እኔ ብቻ ነኝ ብሏል። በነገራችን ላይ አዶናይ ማለት ነው። አዶናይ ተንኮለኛ ሴረኛ ቢሆንም አሁን ላይ ግን ለሄለን በጣም ምርጥ ነው። ምክንያቱም ቤቱን እየዘወረው ነው የሚገኘው በዚህ ሰዓት ማለት ነው። ቤተሰቦች ቀጣይ ምን ሊፈጠር ይችላል አብረን የምናየው ይሆናል። በቀጣይ ፓርቲ ይዤላችሁ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ታዲያ ላይክ፣ ሼር እያደረጋችሁ ልታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።